የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መልቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም፣ የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም በዚህ ዘመን። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነነው እንዲሰማን እንዲህ ነው። ስለዚህ ነገር ጾም መቼ ነው? እሺ ምህላ እንይዝ መቼ ነው? እሺ በኃይለኛው በእግዚአብሔር ፊት የምናለቅስ እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው። አሁን እናልቅስ፣ አሁን የምር ንጹህ፣ አሁን የምር ምህላ እናድርስ፣ አሁን አመድ ላይ እንነስንስ፣ አሁን እናልቅስ፣ አሁን እናልቅስ። እሰይ ነጋ እሰይ ነጋ ላመሰግን ነው። እና እግዚአብሔር ምን ይፈልጋል? ከክፉ መንገዳችን የተመለሰ የህይወት ለውጥ ይፈልጋል እግዚአብሔር። ጸጸትና ቁጭት ብቻ ሳይሆን መተው ይፈልጋል እግዚአብሔር እንጂማ እኮ ቃየንም እኮ ተጸጽቶ ነበር። ቃየንም እኮ ተጸጽቶ ነበር። ፈርዖንም እኮ ተጸጽቶ ነበር። ይሁዳም እኮ ተጸጽቶ ነበር። ግን ከክፉ መንገዳቸው መመለስ ግን አልፈለጉ። አጓጉል ጸጸት ይላል። ጸጸት ሊከተለው የሚገባ የህይወት ለውጥ መጨከን፣ በኃጢአት ላይ መጨከን፣ በክፋት ላይ መጨከን፣ ክፉ ስራን ጭርስ አድርጎ መተው፣ ወደ እውነተኛ የጽድቅ ህይወት መመለስ። ምን ማለት ነው ይሄ ለውጥ? ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ። ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ። ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ህይወት ታጠቃ። ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ፣ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። ሚጠላባትን ታሽቀነጥራለች። አዲስ ማንነት፣ የመታዘዝ ማንነት ትይዛለች። ሰካራም ከሆነ ስካሩን ይተዋል፣ ከሱሱ ይወጣል። እግዚአብሔር ደስ የማያሰኘውን ነገር ይረግጣል። ይሄ ነው መንገዱ። እንዲህ ይላል እግዚአብሔር ቃል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። መንገዱንና ስራውን የሚያሳምረው እግዚአብሔር መንገዱንና ስራውን ያሳምርለታል። እግዚአብሔርን እሺ የሚለው እግዚአብሔር እሺ ይለዋል። እግዚአብሔርን የሚታዘዘው እግዚአብሔርም ይታዘዘዋል። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔር የሚለው ይሄንን ነው። መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርም ቃል ስሙ። እግዚአብሔርም የተናገረውን ክፉ ነገር ይተውባል። አጠፋለሁ ካለ ጥፋትን ያጠፋልሃል።
ትሞታለህ ካለ በሕይወት ይቀይርልሃል። እድሜህ ያጥራል ካለ ያስረዝምልሃል። ብቻ ክፉ መንገድህን ተው፣ ተመለስ። ገና ነኝ አትበል። አሁን ለየትኛው ገና ነው የምታሸጋግረው? አሁን ቀጠሮ ሳትቀጥር በዚች ምሽት ክፉ ስራህን ተውለት። የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራህን ተው። ያኔ እግዚአብሔርን ታገኘዋለህ። ያኔ ጸሎትህ ይሰማል። ያኔ ክፉ ካንተ ይርቃል። ያኔ እግዚአብሔር ካንተ ጋር ስለሆነ ሰይጣን ቦታ የለውም ባንተ መካከል። ያኔ አሸናፊ ትሆናለህ። ተራራው ባንተ ፊት ተራራ አይሆንም። ባህሩም ባንተ ፊት ማዕበል አይሆንም። ምክንያቱም እግዚአብሔርን ታገኘዋለህ። የምን እሱ ገና ነኝ ነው። አሁን ከክፉ መንገዳቸው የሚመለሱ ሰዎች የአካባቢ ተጽዕኖአቸውን ያሸንፋሉ። ምንም የአካባቢ ተጽዕኖ ያሸንፋቸው። ከሰካራሞች ጋር ይኑሩ፣ ከጫትቃሚዎች ጋር ይኑሩ፣ ከዘማውያን ጋር ይኑሩ፣ የዛ አካባቢ ተጽዕኖ አያሸንፋቸውም። እነሱ አሸናፊዎች ይሆናሉ። ዳዊትን አታስታውሱትም? ጋሻ ጃግሬዎቹ ሳኦልን እዛ ምድረ በዳ ሸለቆ ውስጥ ባገኙት ጊዜ ዳዊትን ምን አሉት መሰላችሁ? ግደለው፣ እያሳደደህ እኮ ነው። እግዚአብሔር እጅ ላይ ጥሎታል። ገርለ ጣለው፣ እግዚአብሔር ርቆታል። ክፉ መንፈስ ያሰቃየዋል። ደሞ ጠላት ነው፣ ያሳደደህ ነው የተገናኘው። ግደለው፣ ግደለው እያሉ ወተወቱት ዳዊትን። አገልጋዮቹ ጋሻ ጃግሬዎቹ ዳዊት የጋሻ ጃግሬዎቹ ውትወታ እግዚአብሔርን ከተከለው ልብ ውስጥ አልነቀለው። በየዋህነት በልብ ውስጥ የተተከለው አንድ እግዚአብሔር ቃል የእነዚህን ሰዎች ውትወታ አሸንፎታል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። በወትዋቾች መካከል በኃጢአት እንድትወድቅ፣ በዝሙት እንድትወድቅ፣ ደስ በማያሰኙ ህይወቶች ውስጥ እንድትመላለስ በምትወተውተ ዓለም መካከል አሸናፊ ሆነ የምትወጣው አሸናፊውን እግዚአብሔርን በልብ የከተምክ እንደሆነ ነው። ዳዊት ምን እንዳለው ታውቃለህ? እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። አንዲት ቃል አንብቧል። እግዚአብሔር በቀባው ላይ እጄን አትንሳ የሚለው ቃል በልቡ ታትሟል። ለዚህ ቃል ይታዘዛል። ለወትዋቾች አትታዘዝ። ብልጭ ድርግም ለሚለው ለዚህ የመጠጥ ቤት ጫጫታ አትታዘዝ። ለእግዚአብሔር ቃል ታዘዝ። አትስከር ላለ ቃል ታዘዝ። ንጹህ ሁኚ ለሚልሽ ቃል ታዘዥ። የዓለምና የአካባቢ ውትወታ ተጽዕኖ ስር እንዳትንበረከክ እግዚአብሔርን በልብህ አትመው። የእግዚአብሔርን ቃል አትመው። የእግዚአብሔርን ቃል በልብህ ያዘው። የእግዚአብሔርን ቃል በአንደበትህ ተናገረው። የእግዚአብሔርን ቃል መመሪያ አድርገው። የእግዚአብሔርን ቃል በፊትህ አስቀምጥ። እግዚአብሔር እንዲህ ይለኛል በለው። ያን ጊዜ አካባቢንም ተጽዕኖ ታሸንፋለህ። ራስህንም ከሌሎች ጋር አታነጻጽርም። ከክፉ መንገድ ልትመለስ ስትፈልግ ነገሌ መች ተመለሱ፣ ነገሌ ሳይመለሱ ይሄ ነገር ሁሉ ሆኖላቸው እያልክ ከሌላ ሰው ጋር አታነጻጽር። ብቻህን ራስህን አታነጻጽር። ነገሌን እግዚአብሔር የማይበትን መንገድ አንተ አታውቅም። እሱ ለእግዚአብሔር። አንተ ግን ራስህን ነፃ አውጣ። ነገሌ እንዲህ ይሆኑ መች ተቀጡ፣ ነገሌ እንዲህ ይሆኑ ይኸው ከብረው የለ፣ እኔ ብቻዬን ምን ቤት ነኝ አትበል። ራስህንም ከሌሎች ጋር አታነጻ። ክፉ መንገድህን ዝም ብለህ ተው ወገኖቼ። ራስህንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ያቺን ማርያም ባለሽቷን አታውቋት? ዓለም ሁሉ የሚያውቃት ናት። በበደሏ በዘማዊነት ሕይወቷ ሰው ሁሉ የሚያውቃት ብቻ አይደለም፣ ደግሞም የተጸየፋት ናት። ስምዖን የሚባለው ደግሞ የሚመጻደቅ ነው በራሱ ምንም ኃጢአት እንዳልሰራ። የተወደዳችሁ ክርስቲያኖች በእንባዋ እግሩን እስክታብሰው
መዋቢያ ሽቷን በእግሮቹ ስር እስክታፈሰው ድረስ ክርስቶስን ፈልገዋለች። ራሷን አላመጻደቀች። ምን በደለኛ ነኝ እኔ ነገሌ ያሉ አይደል እንዴ ያለች አልተኮፈሰች። በደሏን ብቻ ታውቃለች። ድካማችንን ብቻ እንወቀው። ያ አባት እንዳለው እግዚአብሔር ሆይ ያንተን ልዕልና ያንተን ታላቅነት ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ እንዳለው ድካሟን የምታውቅ ነፍስ በእግዚአብሔር ፊት ትፈሳለች። እግዚአብሔርን ታገኛለች። ከማንም ጋር አትመጻደቅ። ምንም እንዳልሰራች ራሷን አትቆርጥ። ይልቁንም በልዑል እግዚአብሔር ፊት ጽድቅ እንኳን ቢኖራት ጽድቋ በእግዚአብሔር ፊት በቸርነቱ የሚቆጠርላት እንደሆነ ታምናለች። ኃጢአትን እንደ ውሃ የምትጠጣ ምስኪን እንደሆነች ትረዳለች። ስለዚህ ከክፉ መንገዷ ትመለሳለች። እግዚአብሔርን ትፈልጋለች። ወገኖቼ በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር እንደተባለው ወገኖቼ ከልቧ በደልን የምታርቅ ነፍስ እግዚአብሔርን ታገኘዋለች፣ ይሰማታል። ደግሞ አለው በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነብዩ ዳዊት። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተል እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል? እግዚአብሔር እንዲሰማን አይደል እዚህ ምን መጣው? እናስ ከበደል ጋር እግዚአብሔር ምን ጉዳይ አለው? ከክፉ መንገድ ጋር እግዚአብሔር ምን መንገድ አለው? ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት የምትፈልግ ነፍስ ሁለተኛ የምታደርገው ከክፉ መንገዷ ትመለሳለች። እርግጠኛ ነኝ ብጠይቅ ትመልሱልኛላችሁ። መጠየቅ ግን አልፈልግም። እግዚአብሔርን ማግኘት እንደምንፈልግ ሁላችንም እናውቃለን። ከክፋት ግን መላቀቅ አንፈልግም። ታዲያ እግዚአብሔር እንዴት እናገኘዋለን? ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍጦናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለናል። እንደሱ ደግሞ አይሆንም። በሁለት ልብ ለሚያነክስ በሚጠራጠር ህይወት ውስጥ ለሚኖር ጽድቅን ከኃጢአት ጋር ሊያስማማ ለሚፈልግ ቦታ የለውም ወገኖቼ። ሶስተኛ ስፍራ የለም። ወይ ጽድቅ ነው፣ ወይ ኃጢአት፣ ወይ እውነት ነው፣ ወይ ሐሰት ነው፣ ወይ ገነት ነው፣ ወይ ሲኦል። በሁለቱ መካከል የለም። እና እግዚአብሔርን እፈልጋለሁ የምትል ነፍስ ሁለተኛ ጉዞዋ የሚሳካው ከክፉ መንገዷ ስትመለስ። የነነዌን ሰዎች ላስታውሳችሁና ወደ ሶስተኛው ነጥብ ልሻገር። ደግሞ አለው እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። በቃ እግዚአብሔር ማየት የሚፈልገው መመለሳችንን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ እኔም ወደ እናንተ እመለሳለሁ፣ ኑ እኔም ወደ እናንተ ቀርባለሁ፣ ተጠጉኝ እኔ ታቀፋችኋለሁ፣ ጥሩኝ እሰማችኋለሁ፣ ፈልጉኝ ታገኙኝም አላችሁ ይላል። አበቃ። እግዚአብሔር ይገኛል። እግዚአብሔር ከፈለጉት ይገኛል ወገኖቼ። የማይገኝ አምላክ አድርገና ቆጥረነዋል። በዚህ ዘመንማ ይገኛል፣ በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር። ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን ግን ከእግዚአብሔር እጆች ያራቀን፣ ከእግዚአብሔር ጸጋና ምሕረት ያራቀን፣ ከእግዚአብሔር ጆሮዎች መደመጥ ያራቀን ክፉ ስራችን ነው። እንቶ እሰይ ነጋ ላመሰግን ነው